እንደዛ ነው ሐሳቡ መሰላ አይደለም። አሁን አንደኛ እኔ በጣም ጥሩ የማይሆነው ከዚህ ቀደም አሁን ስማቸው በተለያየ መንገድ የሚወጣ ልጆች መክረናል። መጥተው ሲፈልጉ በጌም ይመጣሉ፣ ሲፈልጉ የሆነ ጅንጀና ይመጣሉ፣ ሲፈልጉ በሆነ ነገር መልካቸውን እንደ ስስት እየቀያየሩ የሚያጭበረብሩ አውደልዳዮች አሉ። እነዚህ ሆዳቸው በጣም ሰፍቷል። እውነት ለመናገር በአቅማቸው ማለት ከአቅም በላይ ነው የሚበሉት። ኦኬ ሲሪየስሊ ሆድ ከሀገር ይሰፋል። ኦኬ ሆድ ከሀገር ይሰፋል ይባላል። ከሀገር የሚሰፋው አየህ፣ ሆድ ከሀገር ብቻ ሳይሆን እንትን በጣም ማጥበብም ትችላለህ፣ ግን አንድ ባቄላ ሁለት ባቄላ በልተህም ልትውልበት ትችላለህ። ደግሞ ሆቴል ውስጥ ታጨናንቀውም ልትውልም ትችላለህ። ሆድ እንዳረጉት ነው። በጣም ሆዳቸው የሰፉ ጤነኛ ያልሆኑ ክርስቲያኖች አሉ። ኦኬ መታረም አለባቸው። ደጋግመን መክረናል። እኔ በግሌ ታው ብያለሁኝ። ታው የመበለት ቤት ጌታ እኮ በአደባባይ ነው እኮ እናንተ የመበለት ቤት የምትበዘብዙ ብሎ እኮ የወቀሰው እኮ በአደባባይ ነው። ኦኬ የመበለቶችን ቤቶች የሚበሉ በተለያየ መንገድ ያውም ደግሞ ጉባኤ ቤት ባላደላደሉት ዝም ብሎ ይሄ በሰንበት ትምህርት ቤት እንኳን የፎረፈ እውቀት ያለው ሰው እንደተማረ ሰው አክት እያደረጉ ይሄ መቼም ይመናን በእናንተ ቋንቋ የሚናገርላችሁ ሊቅ ነው። በእናንተ ቋንቋ በእናንተ ልክ ወርዶ የሚያወራ ሰው ነው ለእናንተ ሊቅ። የሊቃውንቱ አንደበት የሊቃውንቱ ቋንቋ ለእናንተ በቃ ማህይም ባዲ ያልተማረ ነው። ችግሩ ይሄ ነው። አንድም ቀን በየትኛውም ቤተ ጉባኤ ያላለፈ ሰው ሲዘርፋችሁ አትንኩብን ትላላችሁ። ሊቃውንቱን ለመሳደብና ለመተቸት ግን አንደኛ ናችሁ። ስርዓት ያዙ። ሌባ ነው። እኔ ዛሬ እዚህ ጋር የምናገረው ሰውዬ ካገኛችሁብኝ አትማሩኝ እንዴ። ኃጢአት አልሰራም አልልም፣ ግን ካገኘው ግን ይቅርታ ነው እንጂ የምጠይቀው እኔ አይኔን ግንባር ደረቅ ያድርገው ብዬ ግን እኔ አልመጣም፣ ድርቅ አልልም። ስርዓት ያዙ እንዴ። ሌባ ከሆነ ሌባ ነው። ታስተ የምን ኮምፕሮማይዝ ነው? የጠላት ወሬን እንደውም በቅበተ እምነት ስም ነው እኮ አሁን እኛ የራሳችን ማጥራቱን ስንተው በዚህ በኩል አጥማቂ ይመጣል፣ በዚህ በኩል ደግሞ የዘመናዊ ቀፋይ ደግሞ ይመጣል። እኛ ቅድሚያ እንደውም ንገሩን ካላችሁ የምንሰጠው ለቤታችን ነው። ቤታችንን ነው መጀመሪያ የምናጠራው እኛ። ምክንያቱም ከውጭ ያለ ጠላት ቤተክርስቲያንን አይጎዳትም። ብዙ የውስጡ ከጠነከረ የውጩ ስለማይጎዳት፣ በታሪክም ቤተክርስቲያን ሲጎዳት የኖረ የውስጥ ምንፍቅናና ይሄ አጭበርባሪዎች ሉተርን ያስነሳው የካቶሊክ የውስጥ ነውረኝነት ነው፣ የስነ ምግባር ጉድለት ነው። ኦኬ ቤተክርስቲያን ምንፍቅናም በተለያየ ጊዜ የመጣው ከውስጥ ነው፣ ከውጭ አይደለም። እና አሪዎስ ከውስጥ እነ ንስጥሮስ ከውስጥ ነው የወጡት። ኦኬ ከውጭ የመጡ መናፍቆች በጣም ጥቂት ናቸው። ስለዚህ ቤተክርስቲያን ከውጭ ኮንክሪት ስለሆነች የውስጡ አይጎዳትም፣ የውጩ አይጎዳትም። የውስጡ ግን ይጎዳታል። ሶኛ ወደፊት የምናደርገው እንደውም የውስጣችን ላይ ነው የምንሰራው፣ ማጥራት ላይ ይሄ ቅራቅንቦውን ምናምን ገለባውን ማጥራት ያስፈልጋል። ለመሸፈን ምናምን አትሞክሩ። ትዕግስተኛ ለመሆን ካህን ሆኖ እንዴት እኔ ካህን ነኝ፣ ግን ካህንም ሆነው ንስሐ ለመግባት መተህ ንስሐ ከገባህ እንደው የእናቴን ልጅ ብትገለው እንደው ንስሐ መተህ ከተናዘዝክ አይሱ እኮ ነው ወንድሜን የገደለው ብዬ ላወጣው አልችልም። በታምር ንስሐ ነው ይሄ። ስለዚህ ንስሐ ልጄ የሚነግረኝን ነገር አውጥቼ እማወራ ከሆነ ከክህነትም ያሽራል፣ ከቤተክርስቲያንም ያሳግዳል። ባይዘው እኛ እያወራን ያለ ነው በአደባባይ አይነ ደረቅ ሌቦችን ነው እየተናገርን ያለ ነው። ኦኬ የሚዘርፉትን በአደባባይ የሚዘርፉትን ደግሞ ቤተክርስቲያን ነው መርካቶ ሄደው አይደለም የሚዘርፉት። ሄዱ እዚያ መስራቅ ከፈለጋችሁ መስረቅ በሁሉም ቦታ ኃጢአት ነው፣ ግን ቤተክርስቲያን የሚሰርቅ ሰው ደግሞ ያስጠላል በመድኃኒዓለም። ስለዚህ ይሄንን እንደማጋለጥ ምናምን ቆጥራችሁ ስታወሩ እንደው እውነት ለመናገር ከእናንተ እኛ እንሻላለን አይነት ይመስላል እና ጥሩ አይደለም፣ አንጽም ለማለት ነው። ቴንኪው። እና መቅደላ ሐሳብክን እሺ፣ አንዴ ሐሳቤን ልጨርስና ቅድም የጀመርኳትን ቆይ ትቀጥላላችሁ በተራሽ። ይቅርታ በአንዴ ሚውት አድርገህ ቆዩና እሺ ሚውት ያርጓት አንዴ ማይኳንና እንዳንረባበሽ። መቅደላ ሐሳብክን ባይዙ ይኸውልህ ተረድተናል፣ ግን መጨረሻ ላይ መስተካከል ያለበት ነገር ስለሆነ ነውና ይህ ገጠር ላይ ወርደን በየክፍለ ሀገሩ በደንብ መስራት አለብን። በዛም በዚህም በአሕዛብም በመናፍቃንም ብዙ ስራ እየተሰራ ነው ያለው መሬት ላይ
በብዙ መንገድ በዳቦም በምንም እየሄዱ እንደገና ደግሞ በብዙ መንገድ በስፖንሰር በተለያየ መንገድ እሱን ወርደን መስራት አለብን። በተለይ ወጣቶች መልካም ነገር ነውና በነገራችን ላይ እዚህም ደግሞ የምንሰራው ስራ ይህ ዝም ብሎ ወሬ ብቻም አይደለም። እውነት ለመናገር በጣም ጥንቃቄ ይፈልጋል። ማህበራዊ ሚዲያ ላይ ያለውን አገልግሎት ነገራችን ላይ መናቅ የለብንም። ቀላል ነገር አይደለም። ብዙዎች እየጸኑም ነው፣ ብዙዎችም ደግሞ ከሌላ ቤተ እምነት እየመጡ ነው። እኔ ለዚህ እኔ በጠይቁኝ ላስቆጥራችሁ እችላለሁ በምችለው ማለት ነው እማቀው እና ዋናው ግን ምንድነው ማህበራዊ ሚዲያንም እንጠቀማለን ቀድሰ ነው። እንደገና መሬት ላይም ደግሞ ወርደን ግን መስራት አለብን። ኢንተርኔት የሌለበት ቦታ፣ እንደዚህ ስልክ የሌለበት፣ ቲክቶክ የሌለበት ቦታ፣ ቴሌግራም ዋትስአፕ የሌለበት ቦታ ላይ ወርደን በደንብ እዛ ላይ ያዛ አካባቢ ያሉ ወጣቶችን ህፃናትን ማብቃት ይጠበቅብናል። የሄዱት እንዲመለሱ ጉባኤ ማዘጋጀት ይጠበቅብናል። ምንም እንትን የለውም። ቅድም ደግሞ ቀስ የተናገሩትን በተለይ ደግሞ እዛ አካባቢ በተለይ ተወልዳችሁ ያደጋችሁ በተለይ አካባቢ ማለት ነው እሺ ተወልዳችሁ ያደጋችሁ አካላት ሰብሰብ ብያላችሁ ጉባኤ እንዲዘጋጅ ለምሳሌ እንደ ማህበር ነገር እዛው ለምሳሌ ሰንበት ቤት እንዲጀመር እንደው እንዲያስበን ነበር እስቲ ለምሳሌ ብላችሁ ለምሳሌ እንደዛ እናንተ ፈርቀዳጅ ልትሆኑ ትችላላችሁ። ግዴታ እኔ አይደለም መጠበቅ ያለብኝ እዚህ ግባ ማልባልሽ ግዴታ ቀሲስ በኩሉ ወይም ሌላ አካል አይደለም መጠበቅ ያለበት። ይሄ በጣም መታሰብ አለበት። ቀደም ቀሲስ መቅደላ እንደምሳሌ ስንት ሲሉ የት ነው የምትኖረው ሲሉ ለሁላችንም ነው እና ይሄ መታሰብ አለበት። ያዛጋ ምንም እንትን የለውም። ከዚህ ውጭ ግን በጣም ጥንቃቄ ማድረግ ያለባችሁ እዚህ ማህበራዊ ሚዲያ ላይ ስቲል ነው አይኑን ጨፍኖ በቃ ገሌ ወገሊትን ወይም እንትን አባም ይሁን ምንም ይሁኑ ዝም ብሎ አይኑን ጨፍኖ መከተል የሚፈልግ ሰው አለ። ነገ ተሰበራላችሁ። እንደዚህ አይነት ሰዎች በነገራችን ላይ ጥንቃቄ አድርጉ። ቆም በሉ። አንዳንዴ ፍሬን ያዙ። እንዲሁ ዝም ብሎ በነገራችን ላይ እኛም ልናወራ አንችልም። በጣም የሚልከሰከሱ አካላት አሉ። ገንዘብ በቃ በጣም ገንዘብ ዝም ብሎ የሚያሽከረክራቸው ማለት ነው። እምታጨበጭቡላችሁ እሱ ብቻ ሳይሆን መረር አድርገው ካላችሁ ናይት ክለብ ሁሉ ይሄዳሉ። እንግዲህ መሸከም ከቻላችሁ አሁንም ልጨምርላችሁ ይችላል። እንደዚህም የሚያደርጉ አካላት ቆም ይበሉ። አሁንም ነገ እግዚአብሔር ያዋርዳል በአደባባይ ማለት ነው። ያንዳንዶቹ ደግሞ ትቢታቸው አባቶች እንኳን ሄደው እንዲያናገሯቸው አንዳንዶችን ስንሞክር የሚመልሱላቸው ምላሽ ይሄ አሁን ትክክል አይደለም። አይ ችግር የለውም ዋናው ምን ዝም ብሎ ምን ይስበከን እንጂ ዋና ኤቲስት ሆኖ ሊሰብክ አይችልም። እምነቱ ምንድነው? ያንዳንዶቹ በነገራችን ላይ እምነታቸው ራሱ ምንድነው? በቃ ማለት እኔ ይሄ ልክፍትም ነው ህመምም ነው በነገራችን ላይ አያምኑም። እነዚህ ሰዎች የሚያምኑ አይደሉም። ይኸውልህ ክርስቶፎሮስ የሚሰርቅ ሰው ወንጌል እየሰበከ ወንጌል እየሰበከ ጭፈራ ቤት የሚሄድ ወንጌል እየሰበከ የማይቆርብ ወንጌል እየሰበከ የሚያጭበረብር ሰው እምነት የለውም። ፓጋን ነው ይሄ። እንዴ የሚያምን ሰው እንደዚህ ያደርጋል እንዴ? የሚያምን ሰው እኮ ያስቀድሳል። የሚያምን ሰው እኮ ይቆርባል። የሚያምን ሰው እኮ በማይረባ ቆሻሻ ቦታ ላይ እኮ እንዴ አንድ ሰው እንደው የሚያምን ሰው የሚታወቅ ሰው ስም ያለው ሰው የሚያውቀው ሰው ልባል እንደው ሰው እንኳን የማያውቅ እንኳን ብትሆን ሰው ይሰናከልብኛል ብለህ ማለት የማያውቅህ ቢሆን እንደው ቢያንስ ሰው ያወቀህ እኮ በድፍረት ኃጢአት የምትሰራ ከሆነ እኮ ለሰውም አትጨነቅም ለራስም። ይሄ እኮ ፓጋንም ማለት ሌላ ታዲያ ፓጋን የሚለው ምንድነው? እስመ ሰብለከ ሃይማኖት ያለብሳል። ሰው ለክፋቱ ሃይማኖትን ሽፋን ያደርጋል። እንደዚህ ያሉ በሃይማኖት ካባ የተደበቁ ዱርዬዎች ናቸው። እነዚህን ሰዎች ግድ የለም አትበሉ። እኔ እንዲያውም በየመጠጥ ቤቱ የሚልከሰከሰው መጥቶ እንዲሰብከኝ አልፈልግም። ቁጭ ወንጀሉን ያስቀምጥ፣ መጀመሪያ ንስሐ ይግባ። ወንበዴ እንደዚህ ያለ ነውረኛ ሊከላከል የሚመጣ ሰው ራሱ ነውረኛ ነው። እውነት ለመናገር አገልጋይ ነኝ ካልክ ኦኬ ቦታን ምረጥ። ኦኬ እንደ አገልጋይ አክት አድርግ። አትሊስት ነው ሰው እንደው እንዳይሰናከልብኝ ብለህ እንኳን ኃጢአትህ እንኳን በግል እንኳን ብታረጉም ተደብቀህ ቤትህ። በእውነት ይሄ እኮ ትክክል አይደለም። ደግሞ ይሄንን ማድረግ ስለሚችሉ ነው እንዴ። ትክክል አገልጋይ ነኝ ሰባኪ ነኝ ዕቅበተ እምነት ላይ እሰራለሁ ካልክ የማይሆን ቦታ ላይ አትገኝ። ሰው ያውቃል፣ ሰው ይሰናከላል። ወንድሜን የሚያሰናክል ከሆነ ስጋ አልበላም ማለት ቅዱስ ጳውሎስ እንዴ። ወንድምህን የሚያሰናክል ከሆነ እንኳን ራሱ መብል እኮ ትከለከላለህ። እንዴት ያለ ዘንድሮ እኮ የገጠመን ነገር እንደዚህ እኮ ነው። ፓጋኖች መጡና ሰባኪነን ብለው አክት ያደርጋሉ። አጭበርባሪ ወንበዴዎች ወንበዴ ወንጌል ላይ አትስረቅ እያልክ የምትሰርቅ አለ ጳውሎስ። አትስረቅ ትላለህ ግን ትሰርቃለህ እንዴ።
ወንበዴ እዚህ መጥቶ ልክ መካሪ በቃ የሌለ እኮ በቃ ባህታዊ እኮ ነው የሚመስሉት እዚህ መጥተው ቀበሮች። እኔ እንዲያውም ይኸውላችሁ ከታች የምትከታተሉ ሰዎች ዕቅበተ እምነት ላይ የሚሰሩ አገልጋይ ሆነው ሲሰክሩ ካያችሁ ፎቶ አንስታችሁ ላኩልን። ድርሽ አይላትም፣ መድረክ ላይ አይቆማትም። ማንም ሰባኪም ይሁን ጳጳስ መነኩሴም ይሁን ጳጳስ እንኳን አያረግም፣ እንደዚህ ያለ ነገር የለም። መነኩሴም ይሁን ቄስም ይሁን ሰክሮ ሲንዘላዘል ካገኛችሁት እግዚአብሔር ምስክሬ ነው፣ መረጃ ላኩልን። ከስራ ቦታው እንዲባረር ነው የምናደርገው። ቀሽም አራለን የሰከረን ተከታይ ትክክል አይደለም፣ አቁሙ። ሚሰማን ጠፍቶ እንጂ አለ ቀሲስ በእውነት ድምዬ ላኩልን። ይኸውላችሁ ላኩ። ይኸውላችሁ ለምን ይጠቅማል መሰላችሁ? ይሄ ማጋለጥ አይደለም። አንድ ነገር ልንገራችሁ። ይኸውላችሁ ኃጢአት ይራባል። ኃጢአት ይራባል። እንዴት ነው የሚራባ? ኃጢአት የማይቀጣ ከሆነ ለምሳሌ አንድ ቄስ ሲንዘላዘል ተገኝቶ ቢቀጣ ኖ ሞር ሌላ ቄስ ይህንን አያደርገው። ይፈራሉ። ከዚያ በኋላ እኔን ያየ ተቀጣ። በገጠር አህያ የሰረቀ ሰው ከቻለ አህያውን ያሸክሙታል፣ ካልቻለ መጫኛውን በአፉ ይነክስና ገበያውን በሙሉ ይዞረዋል። የሰረቀውን ሰውዬ በግ ሰርቆ ከሆነ በጉን ይሸከምና ገበያውን ያዞሩታል። ለምን? ደግሞ ሲዞር እኔን ያየ ተቀጣ ነው የሚለው። ህብረተሰቡ ሌብነትን በዚህ አይነት መንገድ ይከላከላል። አንድ ቄስ እርምጃ ቢወሰድበት ሁለተኛ ሌላው ቄስ እዚያ ቦታ ላይ አይገኝም። ዝም ከተባለስ ሁሉም ነውረኛ ነው የሚሆነው። ሰዶምና ገሞራ የጠፉት በነገራችን ላይ ሃይባ ያተው ነው። ተው ቢባሉ ኃጢአትን እንደ ዘመናዊነት ወስደው ነው የጠፉት። ያጠፋናል ነውረኝነት። በቤተ ክርስቲያን ውስጥ ልቅ በቃ የተለቀቀ ኃጢአት ቤተ ክርስቲያንን ይጎዳል፣ ያጠፋል። ስለዚህ እንዲህ ያሉት ሰዎችን ስታገኙ መጀመሪያ ምከሯቸው። ምከሩ። አይተነውታል እዚህ ቦታ ላይ። ሁለተኛ እንዲህ ያለ መጠጣት እንኳን የሚፈልጉ ከሆነ ወደ ቤት ወት ይዘው ቤት ቁጭ ብለው ከቤተሰብ ወጋው ነው ይጠጡት። በቃ የግዴታ ሰክሮ መንዘላዘል አለበት እንዴ በየቀበሌው? እና ይሄ ማጋለጥ አይደለም፣ ቤተክርስቲያንን መጠበቅ ነው ይሄ። በነገራችን ላይ በውጭ ሀገር ያሉ አብያተ ክርስቲያናት እንደ ህንድ እንደ ግብጽ ያሉ አብያተ ክርስቲያናት ኢኮኖሚካሊ በጣም ሰፖርት ስለሚደረጉ ቀሚስ ለብሰው የሆነ ዓለማዊ ቦታ ላይ እንኳን አይገኙም። ለምን? ለቀሚሱ ክብር እንሰጣለን ያለኝ አንዱ የህንድ ባላንካራ ኦርቶዶክስ ቄስ አንድ ጓደኛዬ እዚህ ሲያወራኝ ማለት ነው። ስለዚህ አትሊስት መስራት ያኮራል። ኦፍ ኮርስ መስራትም እንኳን ዓለማዊ ስራ መስራት በሌሎች አብያተ ክርስቲያናት ክልክል ነው። እኛ ግን ኡበሩንም ሊፍቱንም እየሰራን ነው የምንኖረው። ለምን? በቂ ደሞዝ ቤተ ክርስቲያናት ከፍለን፣ ቄሳችን ብዙ ነው። ለዚያ ሁሉ ደሞዝ መክፈል ደግሞ ቤተ ክርስቲያን አቅም የላትም። ስለዚህ ሰርተን እንኖራለን። መስራታችን ያኮራል ብዬ ነው የማምነው እኔ። ለሌሎች ግን ሌላ እንኳን ስራ መስራት አይፈቀድላቸውም። ለምን? ቀሚሳቸውን አውልቀው ወይንም የክህነት ልብሳቸውን አውልቀው መታየት አይፈልጉም፣ ማየት አይፈልጉም ይመናል። እና ምን ልላችሁ ፈልጌ ነው፣ ካህን የንስሐ አባታችሁም ሊሆን ይችላል ባይዘው ይኸውላችሁ፣ የንስሐ አባታችሁም እንኳን ቤታችሁ ሲመጣ ፕሊስ ጠብቋቸው። እስከሚሰክሩ ድረስ አታጠጧቸው። የእውነቴን ነው። እንደው ያ ለመጠጥ የምታረጉትን ነገር ሻሽ መግዣ መጽሐፍ መግዣ ብላችሁ ብትሰጧቸው፣ የገጠር ቄስ ደግሞ የሀገራችን ቄስ ደግሞ ድሆች ናቸው። ስለዚህ ትክክል አይደለም። እንዲህ ያለ ቦታ ላይ የሚገኝ ዕቅበተ እምነት የሚሰራ ይሄ ማጅራት ያወጣ ቅርጹ እንኳን ዝም ብሎ ይሄ ዱባ መስሎ የሚንቀሳቀስ ሙክት በሬ የሚመስል እና ፍየል የሚመስል እንደዚህ ያለ ዕቅበተ እምነት የለም ወዳጅ። በቃ ትሰብከዋለህ፣ ትኖረዋለህ። የማትኖረው ከሆነ ዝም ትለዋለህ። በቃ እንደዚያ ነው። ወደፊት እናራግፋቸዋለን። ዩልሲ ስርዓት ያዙ። ደግሞ እየመጡ ደግሞ ላይ እየከፈቱ በቃ ተከታያለን። ምን ታመጣላችሁ? ዘራፍ እኮ ወደ ቤተክርስቲያን ባለቤት አልባ አድርገዋት እኮ ነው። ማንም እየገባ ዝም ብሎ የሚዘርፍባት ቤት። እንደው እውነት ለመናገር ቄስ ነበረ፣ እንደው አለቆቹ፣ ጸሐፊዎቹ፣ ቢሮዎቹ ነበር ያሰለቹን። ሌብነቱ ተስፋፍቶ ወደ ምዕመን ተላለፈ፣ ወደ ምዕመናን ሄደ። ምዕመናን ከሰረቃችሁ ምንም ቤተክርስቲያን ምንም አይተርፋትም። ባይዞ ቄሶቹ እኮ ትንሽ ስለሆነን ባይሆን ትንሽ ይቀራል። እንደው ምዕመኑ ሁሉ ከዘረፈማ ምን ቤተክርስቲያን ምን ይቀራታል? አለቅን እኮ። እና አሁን የምንሰማው የምዕመናን ዘራፊዎችን ነው እየሰማን ያለን። የሆነ የደብር ጸሐፊ የሆነ ደብር አለቃ ገንዘቡን በላው ነበር እኛ የምንሰማው ድሮ። አሁን ደግሞ ምዕመናን
ይሄ ለምንድን ነው? በእንቁላሉ ጊዜ እነዚህ የሚዘርፉ ሰዎች ስላልተቀጡ ነው። አሁንም ከመከላከል ይልቅ ሌቦችን ወንበዴዎችን ከመሸፈን ይልቅ አንድ ሁለቱ ከተጋለጡ ሁለተኛ አይሰርቁም። እመኑኝ። እኔ ለምሳሌ እኔ አሁን አንድ ጓደኛ እንደዚያ ቢደረግ መግቢያ ነው የማጣው። እውነቴን ነው እንዴ ከዚህ ቀደም የነበረኝ ነገር አይወጣብኝ እንጂ ኖ ሞር ነው የምለው። እኔ በሆነ እንዴ በጣም ነው የምደነግጠው። እንደዚህ ያሉት ነገሮች ስናደርግ ተሳስተን ወይም ስሜታዊ ሆነን ሳይሆን ኦን ታርጌት ነው የምናወራው። ለምን? ሌብነትን ለማቆም ስለምንፈልግ፣ ወንበዴዎችን ማስቆም ስለምንፈልግ። በዚህ መንገድ ካልሆነ በምንም አይነት ሌቦች ንስሐ የሚገቡ አይደሉም። መቅደስ ገብተው የሰረቀ ሰው ምን እንዴት ነው ንስሐ ይገባል እንዴ? ዶንት ኤክስፔክት። እንደዚህ ካለ ሰው ላይ ንስሐ አትጠብቁ። የቄስ ኪስ ቄሱ ሲያሳልም በእጁ እጁን ከተታሉ በአንዱ ቄሱ እጁን ዘርግቶ ሲያሳልም አንድ ሌባ ወደ ቄሱ እጁን ከተተው ይባላል። እና ምንድነው ይፍቱኝ ያለ ነው። እንኳን ፈትቼ እንዲያውም አንተ አልተቻልክም አሉት ይባላል። እና እሳቸው እጃቸውን ዘርግተው ሲያሳልሙ ሰውየው ወደ ኪሳቸው ብር እንትኑን አስገባለ ያዝ አደረጉት ባንዱ እጃቸው። ይፍቱኝ አባ ይፍቱኝ ስላቸው እንኳን ፈትቼ እንዲሁም አልተቻልክ አሉት ይባላል። እና እኔ እንደዚህ ያሉትን መታሰር ነው ያለባቸው፣ መፈታት የለባቸው። አም ሶሪ እኔ ሪያሊቲ ነው ማወራ። ቢከፋችሁ ባይከፋችሁ አይ ዶንት ኬር። ስለ ቤተክርስቲያን ስለሆነ ማወራው ግን አሁን ማወራትን እግዚአብሔር ይወድልኛል። አይ ቲንክ ይወደዋል። በቃ እኔ እንደዚያ ገምቼ ነው ማወራው። ካጠፋው ግን ይቅርታ አድርጉልኝ ወንድሞቼ፣ ይቅርታ። ቴንኪው። መልካምሽ፣ እናመሰግናለን ቀሲስ። ያው እንግዲህ ኮሜንት ላይ አንዳንድ ሀሳቦችን የተመለከቱ ነበርና መሀል ላይም የገባችሁ አካላት ትኖራላችሁ። እንደው ሰው ኃጢአት በሰራ ቁጥር ተከታተላችሁ ከዛ የታባቱን ትንበሉት የሚል ሀሳብ እንደዛ እንኳን አልተሰጠም። ምንድነው ቀሲስ ቀደም ሲናገሩ የነበረው መጀመሪያ ሰው ይነገረዋል። መጀመሪያ እንደ ወንድም እንደ እንትን ንገረው አይደል የሚለው። ከዛ ደግሞ ለሶስቱ ነው። ከዛ ደግሞ ለቤተክርስቲያን ንገራት ነው የሚለው። ያንን ነው ቀሲስ ያን አውሪዞን የተናገሩት። ከዛ አንፃር ተረዱት። ምናልባት ኮሜንት ላይ ያየሁት ሀሳብ ስላለ ነው። ከዚህ ውጭ ግን አርፈን ነበር እንደዚህ ይሄ የቲፎዞነት እንትን ውስጥ ያላችሁ አሁንም ወንድምቶች አላችሁ። አንዳንዴ የምታጨበጭቡላቸውን አንዳንድ አካላት ቀረብ ብላችሁ ድንገት ብታውቁና እንትን ብትሉ አንዳንዶቻችሁ ራሳችሁ የምታጠፉ ትችላላችሁ። በነገራችን ላይ በዚህ አይነት እንትን እኔ ካሁን በፊት በብዙ አይነት መንገድ ያስቸግሩ የነበሩ አንዳንድ አካላት መተው ብዙ እንትን ያሉኛሉ ማለት ነው። ኢብን ከቤተ ክርስቲያን እንኳን እንትን ለማለት የተንገዳገዱ ማለት ነውና እንደዚህ የተንሻፈፈ ነገር ጥሩ አይደለም። አሁን እኛ ገሌ ወገሊት ምናምን ብለን አይደለም እየተናገርን ያለነው። እንደዛ ሳይሆን በቃ የተንሻፈፉ ነገሮች አሉ። ሰዎች አይና ያወጣ ስራ ሰርተው ከዛ ደግሞ ያንን እንደ ዝና ቆጥረውት ነገም ተመልሰው እዛው ናቸው። መተውም ደግሞ በትቢት ነው ነገሮችን አንዳንድ አካላት እንትን ሲሉ የምንመለከተው። ያ ትክክል አይደለም ነው። ቤተክርስቲያንስ በተለይ ገጠሯ ቤተክርስቲያን ለምን ትዘረፋለች? እና በትክክል ማስረጃ ያለው ነገር ከሆነ ይህንን ጉዳይ ዝም ብለን አለባብሰን ሐሜት ነው ምናምን ነው ብለን የምናልፈው ነገር አይሆንም። ያ ትክክል አይደለም። አንድ ያነሳ ነው። ሁለተኛ ደግሞ ከጉዳዩ ደግሞ የሌሉበትም ዝም ብለው አካላት ደግሞ አይ እናንተ የሚያውናችሁ የራሳችሁ ጉዳይ በሚል ይሄ ጅምላዊ የሆነ አካሄድ አሁን ለምሳሌ ያጠፋ ሰው ካለ እንደ ወንድም ቀረብ ብሎ እንደ አባትም ደግሞ በውስጥ ይደረግና የማይሆን ሲሆን ደግሞ እንዲህ በአደባባይ ሊገሰጽ ይችላል። በነገራችን ላይ አቁም ረፍ አቁም ሊባል ይችላል። እና ያ መደረግ ሲጠበቅበት ግን ሁሉንም ነገር ደግሞ ጨፍልቆ ደግሞ እናንተም እዛው ናችሁ የሚል ደግሞ ሌላ ተራ የሆነ ሐሜትና አሉባልታ ውስጥ ደግሞ መግባት ያ ደግሞ ትክክል አይደለም ነው። የማይመለከተውን አካል ማለት ነው። በቅንነት እንዲያውም ከራሱ ወጪ አውጥቶ ብዙ ስራ የሚሰራ ሰው አለ። ለምሳሌ ይኖራሉ፣ ከአባቶች አሉ፣ ከወንድሞች አሉ፣ ከእህቶች ይኖራሉ። እና እነዛን አካላትም ግን ጨምረን ዝም ብለን እናንተም ያው ናችሁ። ለምሳሌ አንድ ካህን ሲያሳቱ ብንመለከት ሌሎችንም ካህናት ያው ናቸው ብለን አሁን እንደዚህ አይነት አባዜም እኮ አለብን በነገራችን ላይ። እና ያ ትክክል አይደለም። ገብቷችኋል አይደል? ስለዚህ ቆም እያልን ፍሬን እየያዝን የሚመከረውን በትክክል ለይተን እየመከርን የሚስተካከለውን እንዲስተካከል እያደረግን እንቀጥል በጋራ የሚል ነው። አይ ቲንክ ጸግሽ መሰለ ይቀጣያል። መግባት እችላለሁ። ኧረ ዝም ብሎ እንዳይሆን ቤቱ ላይ ይቅርታ፣ ጸግሽ ነው ይመስለኛል አሁን ላይ ቆየሁኝና ጸግሽ ነው ቀጥሎ። አይ ቲንክ
ጸግሽ እንደምን አለህ? ሰላም ላንተ ይሁን። ቀጥል። እሺ ቀሲስ ይፍቱኝ ይባርኩኝ አባቴ። እግዚአብሔር ይባርክህ። አሜን አሜን። ያው የተነሳንበት ጉዳይ ቤተክርስቲያን ላይ እየተሰራ ያለው የመዝረፍን ጉዳይ በተመለከተ ነው እና በጣም ብዙ ሰዎች የሆነ የግል በቀል የግል ቂም ያለብን እየመሰላቸው ነው። እኔ ቤተክርስቲያን ለግለሰቦቹ እንኳን አይደለም 4 ሚሊዮን ብር 10 ሚሊዮን ብር ሰጥቶ ከጸጋዬ ኪስ የሚወጣ ነገር የለም፣ የሚቆረጥ ነገር የለም። ግን እየተደረገ ያለው ነገር ግን አግባብ ነው ወይ ነው ጥያቄ እየሆነ ያለው። ጥያቄም እየመጣ ያለው እሱ ነው። 4.5 ሚሊዮን ብር ወጪ ተደርጎ 2.3 ሚሊዮን ብር ለቤተክርስቲያን ገቢ ሲደረግ እንደ ቤተክርስቲያን ምንድን ነው እየተጠቀመች ያለችው? ቤተክርስቲያን የጀመርኩትን ህንፃ ላስጨርስ ብላ ብር ስታሰባስብ የተሻለ ገቢ ለማስገባት እንጂ ወጪ የምንጨምርባት ከሆነ ምንድን ነው ፋይዳው ለቤተክርስቲያን? ሌሊቱ ሙሉ ቁጭ ብሎ ማደሩ ሰው ብር መላኩ ምንድን ነው የሚረባው? እንዳያችሁት ነው፣ ዶክመንቱ እንዳያችሁት ነው። 4.5 ሚሊዮን ብር ወጣ ይላል። ገባ የተባለ 2.3 ሚሊዮን ብር ነው ከረንትሊ አሁን እጃቸው ላይ ገባው። ቃል የተገባው ሊኖር እጃቸው ላይ ስላልደረሰ እንዲያ ከሆነ ምንድን ነው የሚል ነገር ነበር። ታዲያ ያንን ዶክመንት ከወጣ በኋላ እኛም ሚዲያ ላይ ካወጣ ነው በኋላ በጣም የሚያስጠሉ ፖለቲካ ስራዎች ተሰሩ። ዛሬም አንድ የሰራሁበት ሀሳብ ነበር የተባለው ከድር ጀዋርን እኮ ስለሚጠሩት ነው አሉ። መድኃኒዓለም ያሳያችሁ። ቤተክርስቲያን ብር አይበላ ብሎ ማለት ከድር ጀዋርን ከመጥላት ጋር ምንድን ነው የሚያገናኘው? አሁንም ከመሻ አንደኛው መጥቶ እኔ እኮ አብይን ስለምደግፍና አቡነ ሳዊሮስን ስለምደግፍ ነው ሰው እንደዚህ የጠመመብኝ አለ። ምን አገናኘው? ሐዋሳ ላይ 4.5 ሚሊዮን ብር ወጥቶ 2.3 ሚሊዮን ብር ገባ። ስለዚህ ለምንድን ነው እንዲህ የሚሆነው ብሎ መጠየቅ ከፖለቲካ ጋር ምን አገናኘው? አልፎ ተርፎስ ደግሞ ከዘር ጋር ምንድን ነው የሚያገናኘው? እኔ ኦሮሞ ስለሆንኩኝ እኔ ደቡብ ልጅ ስለሆንኩኝ ብሎ ማለቱ ምንድን ነው የሚያገናኘው? ምን አመጣው? ድሬዳዋ ላይ ትናንትና ምሽት መግለጫ ሲሰጥ እንደነበረው 6.1 ሚሊዮን ብር ነው የገባው። ለእነሱ ወጪ የወጣው 6 ሚሊዮን ብር ነው። እንዴት ነው ባላንስ የሚሆነው? ጥያቄያችን እሱ ነው። 6.1 ሚሊዮን ብር እየገባ 6 ሚሊዮን ብር ወጪ የሚሆን ከሆነ ወይ በጣም ይቅርታና አሁን ድሬዳዋ ያልከውም መረጃ ያለው ነገር ነው። ፕላስ ደግሞ ያችኛዋ ዶክሜንት በደንብ ይደባታል። አሁን እዛ ጋር እንዳላጠራሁም እንጂ ሌላም ሀሳብ የሰማሁት አለ። ምናልባት ነገ ከነገ በስቲያ ላጠራ እችላለሁ። እቺ ባለፈውም እቺ ነየቴ የመጣችዋ ትክክል አይደለም የሚል አይነት እንትን ሰምቻለሁ። በደንብ ግን ዲቴል ሊሄድበት እችላለሁ። ምናልባት እሱ መናገር ስላለብኝ ነው። ድሬዳዋም ላይ ደግሞ አንዱ የተነሳው ጉዳይ ኤአይ ነው የሚል ነገር ነው። ዛሬ በደንብ ሰርች 50 ደቂቃ ቪዲዮ የሰራሁበት ኤአይ ነው ያሉበትን ምክንያት መምህር መርጌታ ብርሃኑ ተክለያሬድ መጀመሪያ ፖስት ላይ አይታችሁት ከሆነ ዶት ዶት ነበረበት። ላሳያችሁ ትልቅ ማድረግ የሚቻል ከሆነ ምን አልከኝ ጸግሼ? ማሳደግ የምትችል ከሆነ ይሄኛው መጀመሪያ ፖስት የተደረገው ጽሁፍ ይሄ ነበር። ዶት ዶት አለው እንዳያችሁት፣ ምንም አይነት የኤአይ ምልክት የለውም። ከዛ በኋላ ግን መምህር መርጌታ ብርሃኑ ግን ዶት ዶቱን ማጥፋትና መዘገብ ስለፈለጉ ዶት ዶቱን አጥፍተው መዘገብ ፈለጉና ዘገቡት። ዶት ዶት ለማጥፋት የተጠቀሙት እንትን ይሄ ነው፣ ጄሚናይ የሚባለው እንትን ተጠቅመዋል። ቀዩን ለማጥፋት ምክንያቱም መጀመሪያ ፖስት ያደረገው ሰው ቀይ ምልክት አድርጎ ነው ፖስት ያደረገው። ስለዚህ ይህንን ፖስት ያደረገው ሰው ተያዘና ማታ ምን መግለጫ ተሰጠ? እኛን ለማዋረድ በኤአይ ዶክመንት ሰርተው መጡ አለ። እኔ የምር አንድ ማህበርን ለማዋረድ እንደ ጸጋዬ ምንድን ነው የማገኘው? ምንድን ነው ማህበሬ ቤተክርስቲያን ይለፋል ብዬ የማስበውን ማህበር ባዋረድ ምንድን ነው ጥቅሜ? ከተበላው 4 ሚሊዮን ብር ላይ የሚደርሰኝ ድርሻ አለ? አሁን እየሆነ ያለው እሱ ነው። ኤአይ ተሰራ። እኛን ለመስደብ የእኛን ማህበር ለማንቋሸሽ በኤአይ ዶክመንት ሰርተው መጥተዋል። ምን ሊጠቅመን? ምን ሊመጣ? ድሬዳዋ ላይ ሰንበት ትምህርት ቤት ነው በነገራችን ላይ የሰራሁትን ህንፃው ራሱ የሰራሁት ሶርት ክፍል ስማር የሰራሁት ቤተክርስቲያን ነው። እግዚአብሔር አብ ቤተክርስቲያን በደንብ ብዙ ሰንበት ተማሪ አለኝ። መረጃ ሚስጠኝ ከኮሚቴውም ጭምር ነው መረጃ አገኘሁት። 6 ሚሊዮን ብር ነው በጀት ተያዘላቸው። ትላንትና ሌሊት ላይ መግለጫ ሲሰጥ 6.1 ሚሊዮን ብር አሁን ገብቷል አካውንታቸው ላይ። ለአስተባባሪዎች የተያዘላቸው በጀት 6 ሚሊዮን ብር ነው። ይህን ጥያቄ እንደዚህ አነሳሁት። ምንድን ነው ታዲያ ቤተክርስቲያን እየተጠቀመች ያለችው? ገና ቃል የተገባው 6.2 ሚሊዮን ብር አለ ቃል የተገባ
ገና አካውንታቸው ላይ አልደረሰ። ወጪውና ገቢው ማይመጣጠን ከሆነ ቤተክርስቲያን መለመኗ ምንድነው ጥቅሙ? ለመነች ከተባለ ማግኘት የለባትም ወይ? ለመነች ለማግኘችም እየተባለ ብሩም እጇ ላይ ሳይገባ ህንፃውንም ሳሰራበት ምንድነው ቫልዩ ነው? ማን ነው እየተጠቀመ ያለው በዚህ ጉዳይ ላይ? እንደዚህ ሲባል ነው እንግዲህ አሁን የዘር ጉዳይ እየመጣ ያለው። አማራ ስለሆንኩኝ ነው፣ ኦሮሞ ስለሆንኩኝ ነው፣ የደቡብ ተወላጅ ስለሆንኩኝ ነው። እኛ መች ጠየቅን? መቼ ጉዳያችን ሆነ እሱ? እኔ ከፈለግ ከምንም ተወለድ። ጉዳያችን ግን እየሆነ ያለው ነገር ለቤተ ክርስቲያን የሚሆን ነው ወይ? ወጪውና ገቢው ተመጣጥኗል ወይ? እንዲህ ሲባል ግን ችግር ገጠመ። ጠዋት ላይ የነበሩ ላይ ባያችሁ ሰዎች ካያችሁ ደብዳቤው ላይ 118,000 ብር ወጪ ተደርጓል እየተባለ ስሊፕ አምጡ ይላል። ወጪ የተደረገው እኮ ለምግብ ነው። ወጪ የተደረገው ለመኪና ትራንስፖርት ነበር። ወጪ ተደርጓል 118,000 ብር ይኸው ደብዳቤ ቤተክርስቲያን የጻፈችው ደብዳቤ ሲባል እስቲ በእንትና አካውንት ይሄን 180,000 ብር ገባ የሚል ስሊፕ ያለው ሰው ካለ ያምጣ። መች ጥያቄ ሁሱ ሆነና 118,000 ብር በአካውንት አስገብተናል ብሎ ደብዳቤ ቢጻፍ ጥሩ ጥያቄ እንዳነሳው፣ ግን በአካውንት አስገባን አልተባለ። የተባለው 50,000 ብር ለአበል ለምግብ ለምናምን ወጣ። 52,000 ብር ደግሞ ለሞንታርቦ ለመኪና ኪራይ ለሚዲያው ወጣ። 16,000 ደግሞ ለእጅ አበል ተሰጠ ተባለ። ይሄ ተደማምሮ 118,000 ብር ከወሰደብን በኋላ ግን ስልኩን አጠፋ ይሄ ልጅ ምንም አይነት ገቢ አላስገባልንም ተብሎ ሲባል እስቲ ወንድ የሆነ ይክሰሰኝ፣ ከፈለጋችሁ ማስረጃ ይዛችሁ ክሰሱ። ከኔ ጋር ለመነጋገር ከፈለጋችሁ 180,000 ብር በእንትን አካውንት ገባ የሚል ካለ ይምጣል። ጥያቄው እሱ ነበር ወይ? ቤተክርስቲያን የጻፈችው ደብዳቤስ እንደዛ ነው የሚለው አይደለም። ግን ማንም አይጠይቀንም በሚል ሐሳብ ሆነ። አሁን ችግር እየገጠመ ያለው እሱ ነው። ማንም አይጠይቀንም ነው እየሆነ ያለው። በቃ ደብዳቤው ለማላሳየን እኔ ደብዳቤው ሆነ። ይኸው እንደምትመለከቱት ባለሀብት ይዞ ይመጣል ብለን ስንጠብቅ 14 ወጣቶችንና እሱ ራሱ መጣ። በዚህም ምክንያት ለሚዲያና ለመኪና ኪራይና ለሚዲያ 52,000 ብር አወጣ። ለእጅ አበል የወጣ ደግሞ 16,000 ብር፣ እንደምታዩት ደግሞ ለመስተንግዶ ደግሞ 50,000 ብር አወጣን። አንድ ላይ 118,000 ብር አወጣን። ከዛ በኋላ ግን ስልኩን አድራሻውን አጥፍቶ ጠፋብን የተባለው ይሄ ነው። ታዲያ ወንድማችን ዛሬ ጧት መጥቶ ምን አለ? እስቲ በአካውንት የገባውን ደረሰኝ ንግድ ባንክ ሄዳችሁ አውጡና አሳዩኝ፣ ያለበዛ ግን ማንም ሰው ሊናገረኝ አይችልም ማለት ነው። እንዲህ ነው አሁን እየሆነ ያለው ነገር። ምንም ነው እየተግባባ ያለ ሆነው እና ይመጡና አንዳንድ ሰዎች በውስጥ ይመጡና ቀንታችሁ ነው ቤተክርስቲያን ብር ተበላ ብዬ ነው የሚቀናው፣ ለምን የቤተክርስቲያን ብር ለእኔም አልደረሰኝም ብዬ ነው እየቀና ያለሁት። አይ ዶንት ኖ ቀሲስ ከባድ ነው። ጎንደር ላይ እግዚአብሔር ካለ በቅርብ ጊዜ ደረሰኛል ዶክመንቱ። ጎንደር ላይ 64 ሚሊዮን ብር አስገባን ብሎ ነበር ሲጨፍር የነበረው። የሆነው ግን የሰማይና የምድር ያህል ዶክመንቱ ድረስ እናወራለን። እሱ እግዚአብሔር አክብርልኝ። መልካም። እሺ ክርስቶፎሮስ መግባት እችላለሁ ከይቅርታ ጋር? አንዴ ቆይ። አይ እንትኑም እየሰፋብን ልሄድ ነው መሰል። እኔማ እኮ እንደ ቀልድ የሆነች ኮሜንት አድርጌ ላልፍ ነበር። አሁን ማላቅ በደንብ አጥርቼ ያልሄድኩባቸው ያው ከሰሞኑን የማልነበርኩምና ጉዳዮች ጭምር እየተነሱ ስለሆነ እሱን እውነት ለመናገር በደንብ ሳልዘጋጅ በጉዳዩ ዲቴል ወይ በደንብ መረጃም ከያዙ ከነ ማስረጃው ከያዙ ከእንደነጸግሽ ካሉ ወንድሞቻችን ጋር እንደነው እንዴ ሳንነጋገር ክርስቶፎሮስ ቆይ ብሎ ማስኬዱ ይቅርታ ላስቆመ። ክርስቶፎሮስ አስቸጋሪ ነው ዛሬ ነውና ቆይ ከኦቶና ማርያም ቤተክርስቲያን አስተዳዳሪ ጋር አውርቻለሁ። በጣም ልብ ይሰራል እውነት ለመናገር። ያሳየው ፎቶ ከጀርባ ፎቶ እያደረገ ያሳየው ስልክ ቁጥር ስለማያሳይ ለምን አላሳያችሁ? ስልክ ቁጥር ስለማያሳይ ይሄው ሰፊ ሰዓት ወስደን ያወራሉ። ሰፊ ሰዓት ያሳዝናል። የገባው ገቢ በአካውንቱ ስክሪንሾት ተደርጎ ተልኮላቸዋል። ለእያንዳንዱ አባቶች ተልኳል። አስካሁን ተለምኗል። ደብዳቤ ጽፈውበታል። እነኚህ ሰዎች እባክህ በግል አካውንት ብር ሰብስብ ብለው ለምነውታል። ያው ለወንድማችን የተጻፈው
እባክህ በግል አካውንትህ እያስገባ ነው ብር ተው አታስገባ ተብሎ ተጽፎለታል። ግን ምላሹ ግን በጣም ያስጠላል። የምር በጣም ይቀፋል ምላሹ። መቋሚያ ብሎ የገዛው ከሁለት ቀን በላይ መጠቀም አይችሉት መቋሚያ ነው የገዛላቸው። ልብስ ገዛሁኝ ኩታ ገዛሁኝ ብሎ ያለው ልብስ ውሃ ማያነሳ ለአብነት ተማሪ የማይሆን ልብስ ነው የተገዛው። በማስረጃ ነው የምነግራችሁ። ግን ደጋፊን ስለሚተማመን ግን ምን ማድረግ ይቻላል? እኔ ክርስቶፎር እልክልሃለሁ፣ የምር እልክልሃለሁ። ቮይሱን አንተ ስለማታወጣው ሰሞኑን ተፈርዳለህ ነው ሰዎች አሁን ትንሽ ምንድነው ጸግሽ ያው ዲቴል ስለሄደበት ነውና እኔ ደግሞ እንዳልኳችሁ ከሰሞኑ ከሚዲያም ጠፋልኩኝ። ከዛ በኋላ እንግዲህ ብዙ አባታችን አቡነ አብርሃም እና ሊቀ-ሊቃውንት ስምዐኮን መላክ እነሱ ሲጠሩን ወደ ባህር ዳር ጎራልን እና እዛ እግዚአብሔር ይመስገን ጥሩ ስራ ነው በነገራችን ላይ ሰርተን የመጣን ያለ በተቻለ መጠን ወደ እንትን የሚገባ ገንዘብ ሳናስወጣቸው ማለት ነውና በዚህ ጉዳይ ስለነበርኩ እንዳልኳችሁ ዲቴል የሄድኩበት ነገር የለም። ግን ምንድነው ከዚህ ጋር ተያይዞ በተለይ እዛ እንደዚህ አይነት ነገር ስራ ሰርተን ማናቅ በዋናነት እኔና ዲያቆን ዘማርያም ላይቭ ላይ በነበርንበት ጊዜ ብዙ እንትኖች በቃ የሌለ እናንተም ገባችሁበት እናንተ ሌቦች እንደዚህ የሚሉ ነገሮች በጣም ይጻፉ ነበር በውስጥም ጭምር ማለት ነውና አትሊስት እሱን ነገር እንደው እናንተም ሰሙ ወንድሞቻችን እንዳትሰናከሉበት በተቻለ መጠን ቤተክርስቲያን ያዘችን ነገር ለመስራት እንጂ ለራሳችን ለሆነ ቢስታቢስቴ ብለን ያደረግነው ነገር እንደሌለ አትሊስት በተወሰነ መልኩ በጨረፍታ እሷን ነገር ኮሜንት አድርጎ ለማለፍና ፕላስ ደግሞ አሁን ጸግሽ እንዳቀረበው አይነት ተልከሰከሰ ደግሞ ግን ስራ ግን ቤተክርስቲያንን በጣም የደለ እንትን የሚሉ አካላት እንዳሉ እሱንም ደግሞ በዚህ የተነሳ ጠንቀቅ ማለትም እንዳለበት ለመጠቆም ያህል በኮሜንት ደረጃ ወጣቻ ያለው እኔ ግርድፍ ነው ለመጠቆም ያህል ነው እኔ በዋናነት ይሄንን ሐሳብ ያነሳሁትና ከዛ አንፃር እንድትዙት ነው። ዲቴል ግን አስፈላጊ ከሆነ እንግዲህ እኔም የምችል ከሆነ አስፈላጊ ከሆነ ስላችሁ ያው የኔን ነው እኔ የምችል ከሆነ ማለት ነውና ልግባበትም ብዬ ካሰብኩ እዚህ ጉዳይ በየሁኔታው ስለምገባ ብዙ ጊዜ እንደዚህ አይነት ነገሮች ዳርም ሳይደርሱ ስለማይ ጠላት ነው ማፈራውና እንደው ከዛ የተነሳ ወደ ኋላ ልበል ካላልኩ በስተቀር በደንብ አርያ አጥርቼ መሄድ ያለብኝን ነገር አብሬ ምናልባት ልሄድ ይችላል ወደፊት ያኔ እንደዛ በሆነበት ሰዓት ማስረጃ በትክክል እየወጣ ግለሰብ መጠራት ካለበት ሳይቀር እየተጠራ በዚህ መንገድ እንደዚህም ተብሎ ነበር እየተባለ የሚሄድበት ሁኔታም ካለ እኔ እንኳን ባልገፋበት ሰው ቢገፋበት እኔ ችግር የለብኝም። እውነት ለመናገር ማለት ችግር የለብኝም ስላችሁ አትሊስት ከፊቱኝ እንኳን ራን ማድረግ ባልችል እንደዚህ አይነት ነገሮች ግን መታረም አለባቸው ብዬ ማምን ነኝ። እንዳንድ ቤተክርስቲያን ልጅ በቃ ቤተክርስቲያን ዝም ብላ ይቅርታ አድርጉልኝ የወንበሬ መጫወቻ መሆን የለባትም። ለምሳሌ አሁን ከሰሞኑ ሲንሸራሸር የነበረው እንግዲህ እንደው አሁን እውነት ከሆነ እኔ አላቅም ዲቴሉን 4 ሚሊዮን ወጪ 2 ሚሊዮን ገቢ የሚሆን ከሆነ ኔጌቲቭ እንደገና 2 ሚሊዮን ወጪ ቤተክርስቲያን የምታወጣ ከሆነ ስንት ጥሩምባ ተነፍቶ ትክክል አይሆንም በምንም ታምር ማለት ነው። እና እንዲህ አይነት ነገር ካለ መታረም ያለበት ነገር ነው። ክርስቶስ ድሮ የሚደረገው የተሻለ ነገር ድሮ ለምሳሌ እነዚህ አጥማቂዎችም ሌሎችም የሚያረጉት ነገር ይሄን ያህል አስገባላችኋለሁ ይሄን ያህል ፐርሰንት ከፍሉኛላችሁ ይሉ ነበር። አሁን ይሄ የተሻለ ነው። ለምሳሌ 40 ሺህ ብር ባስገባላችሁ 20% ለኔ ተሰጠኝ እንደዚህ ያለ ድርድር ነበረ። በአንዳንዶቹም በፊት እንሰማ ነበረ። የሆነተ መናገር 10 እጅ 100 እጅ እነዚህ የተሻለ ሆኖ አገኘን። አሁን ለምሳሌ 4 ሚሊዮን ባስገባላችሁ ስንት ሰጥኛላችሁ ብሎ ሊደራደር መደራደር ትክክል ነው እያልኩ አይደለም፣ ግን በፐርሰንት እንኳን ታስቦ ኦኬ 10%ቱን 20%ቱን ትሰጥኛላችሁ ወይ ቢል አትሊስት ቤተክርስቲያኗን ከኪሳራ እንደው ያድን ነበር። ወለዚህ ነው አስተባባሪውም ይጠቀም ብለን እንተው። በቃ ብቃቱ ነው ችሎታው ነው፣ ግን ለቤተክርስቲያን ደግሞ የሰጠው ጥቅም ስላለ ሶኬ ይባል እኮ ነበር። እውነት ለመናገር አሁን እኮ እየሆነ ያለው እኔ ባይዘው ተጠያቂዎች እዚህ ውስጥ እነዚህ አስተባባሪዎቹ ብቻ አይደሉም። ይሄንን አስተባባሪዎችን የጠሩ ሰዎች እጃቸው አለበት ብዬ ነው የማምነው። አስተዳዳሪ ሊሆን ይችላል፣ ጸሐፊ ሊሆን ይችላል፣ ቁጥጥር። ምክንያቱም ሪፖርቱን ያሁን እምነት የለኝም ይሄ 4 ሚሊዮን በልተው ከዚያ 2 ሚሊዮን ነው የተገኘው ያሉት ሌላ 4 ሚሊዮን በውስጥ የተበላ ይኖራል። ይሄን ደግሞ እዛው ያሉ ሰዎች በልተውት ሊሆን ይችላል። እንደዚህ ይሰራል። ሌቦቹ የሚሰሯት ቴክኒክ ናት፣ ታክቲክና ቴክኒክ ነው።
እንትኑን ወጩ ይሄን ያላውጥተናል አልገባም የት እንዳይባሉ እዚያ ያሉ ሰዎች የት ገባ እንዳይባሉ እኛስ ቢሆን እንደ ምንድነው ሲበላ ምንድነው የጎረቤት ምንድነው የሆነ የሚባል ነገር አለ አብሬ ነው ለምን ይሳልበላም ማንንም መጥቶ ሲበላው እኛ ቁመን ልናይ ነው እንዴ የሚሉ ሰዎች ሊኖሩ ስለሚችሉ ሁለቱም ተጠያቂዎች ናቸው ባይዘው እና አሁን የሚደረገው ነገር ከበፊቱ ዝርፊያ ያሁኑ ዘምኖ በኔጌቲቭ መሆኑ በጣም ልብ የሚሰብር ነገር ነው እና እኔ እባካችሁ በይመና እባካችሁ ስለመዳን ያለ እንደው ስለተሰቀለው እንደው ስለ ቅድስት ቤተክርስቲያን ብላችሁ እንደው ልለምናችሁ እንደው በዚህ ደረጃ ቤተክርስቲያንን አናቃትም እኛ የምናቀው ግለሰቦችን ነው ይሄ አይነት አካሄድ እኔ በጋሻውን ደግፎ ሲሮጥ የነበረው ሸዋፈራው ምን እንደሆነ አይታችሁታል እኔ ሰው ተደግፎ መሯሯጥ እኔ እንደው እውነት ተራግፋችሁ የምትቀሩ ሰዎች እንጂ አብራችሁ ከቤተክርስቲያን ጋር የምትቀጥሉ ሰዎች አይደላችሁ እኔ ግለሰቦችን ከደገፍ ይልቅ ከቤተክርስቲያን ጎን ቆሙ ሌብነትን ተጸየፉ በቃ እኔ በጣም በዚህ ደረጃ ለሌባ ጠበቃ መሆን አያሳፍርም ግን እንደ ወላጅ እንኳን ቢሆን እኮ ለልጁ እኮ በእውነት ጠበቃ አይቆምም ከሰረቀ እኮ ወይኔ የልጅ አዋረድከኝ ነው የሚለው ወላጅ እንኳን ቢሆን ማለት ነው ምንድነው የገጠመን ነገር ተወዳጆች ታው እንጂ ምዕመናን አረታው በመድኃኒዓለም ክርስቶፎሮስ ልግባ እሺ ቀጥሉ ግን ምን እናድርግ መሰላችሁ በጨረፍታና መፍትሄው እንደው እንደዛ አይነት ነገር አድርጉና ስለመሸም አንድ ደቂቃ ላስቸግር ወይ አንድ ደቂቃ ላስቸግር ስራ ስለመጣብኝ ከይቅርታ ጋር አንድ ደቂቃ በላባት ቀድሞው ነበረ ታች ዘላለም አይ በጥያቄ እየጠየቁ ነው ስራ ስለመጣ ምንም ችግር የለም በመጀመሪያ አባታችን ይፍቱኝ ብያለሁ እኔ ትንሽ እናንተ በጉዳዩ ላይ ራሳችሁ ትሄዱበታላችሁ እንደዚህ አይነት ነገሮች ላይ ለአዋቂ በመተው ነው ማምነው ግን እኔ ትልቅ አሁን እያሳሰበኝ ያለው ምናልባት ወንድማችን ጸጋዬ በፖስተው ምክንያት ከስር ላይ ኮሜንቶች እጅ ለማንበብ ሞክሬ ነበርና አብዛኛው ወደ ሌላ እምነት ብንሄድ ይሻላል የሚል ሐሳብ ስለተነሳ እሷን ፓርት አጥርቼ መሄድ ፈልጋለሁ ማለት እኛ ኦርቶዶክሳውያን ግለሰብ ላይ አይደለም አይደል ሃይማኖታችን የተንጠለጠለው ስለዚህ እንትና ስለሳተ እንትና ስለወደቀ ኢቭን ከአባቶቻችን ጀምሮ የወደቁ ሰዎች ቢኖሩ እግዚአብሔር በረዳ መጠን እንዲመለሱ ወደ ቅን ልቦናውም እንዲመጡ ጸሎት ማድረግ መልካም ነው ካልሆነም ደግሞ ቢሄዱም እንደሞ እነሱ ቢጠፉ እኛ ከነሱ ጋር ተንሸራተን የምንወርቅበት እንደምእመን አልተፈቀደልንም እኛ መሰረታችን እግዚአብሔር ነው አይደል ስለዚህ እግዚአብሔር እስከመሆኑ መጠን የምንከተለው እግዚአብሔርን ነው ክርስቶስን ነው የምንከተለው ከሱ ውጪ ማንንም የምንከተለው የለንም እነሱ ክርስቶስን እንድናይ የሚያደርጉን ደቀ መዛሙርት ናቸው ስለዚህ ዋናው አምላክን እያለ በታናሹ መሄድ ብዙም ተገቢ ነው ብዬ አላምንምና እኔ ምዕመናኖች ማለት መስመር ላይ የሆነ ለማምለጫ ለመውጫ እምነታችሁን ለመካጃ ጫፍ ላይ ያላችሁ አርጋችሁ ራሳችሁን የቆጠራችሁ ናችሁ ማለት ነው ይሄ ጥሩ አይደለም እምነታችሁን በክርስቶስ ላይ መመስረት መቻል አለባችሁ ይሄ ነው እኔ ያሳሰበኝ ይሄ ነው ትልቁ ነገር ከዛ ውጪ ግን ቤተክርስቲያን መጽዳት ያለባቸው ከኔም ጀምሮ ማንኛውም አባትም ሊሆን ይችላል ማንኛውም አካል መጽዳት ያለበት መጽዳት አለበት ይጽዳ ሲጸዳ ደግሞ ኦሬዲ እነዛ ሰዎችን እንደ ግለሰብ ብቻ ማየት መቻል አለባችሁ ምዕመናኑ ለማለት ያህል የመጀመሪያ ሁለተኛ ደግሞ እንደ አይነት ነገሮች ሲመጡ ይሄንን የሚያመጡትን ሰዎች ባታሸማቅቋቸው እኔ ከዛም ከየትኛውም ቦታ ላይ ድጋፍ ለብሰጥ አልችልም ያላየሁትንም ማውራት ላይ ጎበዝ አይደለሁኝም ስለዚህ እኔ በማላቀው ነገር ላይ አልፈተፍትም ነገር ግን አውቀው በመጡ ሰዎች ላይ ደግሞ መጠቋቋም አያስፈልግም አንዱን ለመደገፍ አንዱን ማጣጣል ለምሳሌ እኔ አሁን በህይወቴ ውስጥ በዚህ ቤተክርስቲያን ባለችኝ ኦርቶዶክስ ቤተክርስቲያን ውስጥ እንደ ዘመድኩን እኔ ትልቅ ሰው አለ ብዬ አላምንም በእውነት ለመናገር ማለት ነው ኢቭን አንዳንድ ጊዜ መተቸት ጥሩ ነው አይደል ለማስተካከልም ይረዳል እኮ ችግርም ካለ ያጥባል እና እንደዚህ የሚያስተካክሉ የሚወቅሱን ሰዎች ያስፈልጉናል አለበለዛ የሐራት ቃት ሐድሶ ዘመን ላይ ካስታወሳችሁ ዘመድኩን ሲጮህ ማንንም አላዳመጠውም ነበር ስንትና ስንት ህዝብ ይዘው ነው የሄዱት እና ይሄ አሁንም ቢሆን እንዳይደገም መስራት መቻል ያለብን ይመስለኛል
ስለዚህ ዛሬ ላይ የሚተቹ ሀሳብ የሚያነሱ ሰዎች ላይ ባንጮ። በዚህ አጋጣሚ እኔ ዘመድኩንን እጅግ ከልብ አመሰግናለሁ። በጣም ክበር ብዬ ባለህበትም ሰላም ይብዛ ብዬ እላለሁ። ከዛ ውጪ እንዳልኩት ነው፣ እኔ ያላየሁት ነገር ላይ ሀሳብ አልሰጥም። ጸጋዬ ወንድማችንም ይዘ የመጣው ሀሳብ አለ። እንግዲህ እኔ ስላላየሁ አንተ እያወጣን ያለው እውነታውን እግዚአብሔር ያውቃል። እግዚአብሔር ደግሞ ቤተክርስቲያኑን በጅራፍ እንዳጸዳ ዛሬም ያጽዳ። በራሱ ላይ መራራ ሞትን የታገሰ አምላካችን ቤተክርስቲያኑ ላይ ላለው ነውር ግን ጅራፍ አንስቷል። ስለዚህ ይሄ ቤተክርስቲያን ላይ አምላክም ጅራፍ አንስቷል እንኳንኛ እና የግዴታ ያስፈልጋታል ቤተክርስቲያን። ስለዚህ ያጠፋ ሰው ካለ የትኛውም አካል ይሁን መጽዳት አለበት። እንዳልኳችሁ ጥቆማው ላይ ማበረታው ስላላየው ነው። እሺ የመጨረሻ አንድ ሀሳብ ብቻ ልሰንዝር። ሌላው እኔ አንድ ጥያቄ ነው። እሺ የመጨረሻ አባታችንን አንድ ነገር ሀሳብ አስቀምጬ ይላችሁ ልሂድ። አባታችን ማለት ክደው የሄዱ ሰዎች በአንድ ጊዜ ሲመለሱ አስተማሪ መሆን መብት ማን ነው የሚሰጣቸው? ይሄኛውስ መከልከል የለበትም ወይ? እኔ አሁን ለምሳሌ ከሌላ እምነት የመጡ ሰዎች በአንድ ጊዜ ቤተክርስቲያኗ ናዛዥ አዛዥ ሆነው ኢቭን አስተማሪ ሆነው እናገኛቸዋለን። መጀመሪያ የወጡት ወይም እውቅና ጎሏቸው ላይ የሚቀመጡትና ይሄ ነገር ራሱ እኔ የምጠይቀው ደጋግሜ የምጠይቀው ጥያቄ ነውና ይሄንን ነገር እንዴት ታዩታላችሁ ነው? በጣም እየጎዳ ስላለ ነው። አሁንም ቢሆን እየተጎዳን ያለ ነው በእነዚህ አሁን መልሶ በሚመጡ ሰዎች ስለሆነ ማለት ነው። ስለዚህ እዚህ ላይ ምን እየተሰራ ነው የሚለውን ለመጠየቅ ያህል ነው። ስለሰጣችሁኝ እድል በጣም አመሰግናለሁ። እሺ እኛም እናመሰግናለን ባለከበሩ። እሺ ወንድሜ እናመሰግናለን። ጥርጥር እያደረጋችሁ እንዳልኳችሁ ከመንገድ አምሽቼ ነው የገባሁት፣ ደክሞኛል፣ ባትሪም ይዘጋብናልና አትሊስት ምንድነው እንደው እንደዚህ ቢደረግ እንደዚህ የሚል የመፍትሄ ነገሮችን ጠቁሙ እንማማርበትና ሌላ ጊዜ በደንብ ጠርተው መኬድ ያለባቸው ነገሮች ካሉ ከነ ማስረጃ ከነምን በደንብ መኬድ ያለበት ነገር ቢኬድበት እኔም ደስ ይለኛል። እንደዛ እንቀጥል። ዘላለም ነው የሚለው አይደል? ዘላለም እሺ እሺ ቀሲስ እንዴት አመሻችሁ? ሰው ከዚህ በኋላ ባታስገቡ ይመረጣል። ሞዴሬተሮች ልታሳድሩ ነው እንዴ? ቀጥሎሽ ክርስቶፈር፣ ይሄ ጉዳይ አንደኛ እንዲህ የአጭር ጊዜ ጉዳይ አይደለም ማለት አሁን ጸጋዬ ያወጣው ነገሮች እውነት ናቸው። እኔ አሁን ሐዋሳ ላይ ስለማውቀው ጉዳዩን ማለት ነው። ሲቀጥል እነዚህ ኬዞች ዛሬ የተፈጠሩ ጉዳዮች አይደሉም። ከዚህ በፊት መምህራኖች ሲመጡ እኔ ውስጥ ስለነበርኩ ማለት ነው። ምክንያቱም አሁን ተሐድሶ ተብሎ ገፍተው ስላወጡን ስትከራከር ይሄ ነገር ልክ አይደለም፣ ይሄ አክባብ አይደለም። አንድ ለቤተ ክርስቲያን ብሎ የመጣ ሰውዬ 5000 ብር አልጋ ላይ መተኛት የለበትም፣ ውስኪ መጠጣት የለበትም፣ እንደሌላው ክትፎ መቁረጥ ክትፎ ቁርጡ ምናምን እያማረጠ መብላት የለበትም። ይህ ነገር አግባብ አይደለም ብለህ ስትል ተሐድሶ ነው ብለህ ያባርሯል ከቤተ ክርስቲያን። አሁን ጸጋዬ ያነሳቸው ነገሮችም ትክክል ናቸው፣ የተደረጉ ነገሮች ናቸው። ሐዋሳ ላይ እኔ አውቀዋለሁ። ቂርቆስና ሚናስ አጠገቤ ያሉ ቤተክርስቲያን ነው። እዛው ሐዋሳ ላይ ነው ያለሁት እኔ። ሂደቶቹን ስርዓቶቹን በሙሉ አውቃቸዋለሁ። እነዚህ ጉዳዮች ዛሬ የተፈጠሩ ነገሮች አይደሉም፣ በጣም የቆዩ ነገሮች ናቸው። ለምሳሌ ከነበጋሻው ጋር ብንመጣ እነበጋሻው አንዴ የመጨረሻ መውጫቸው ላይ አንድ ቤተክርስቲያን ላይ መጥተው ቤተክርስቲያኑ 35,000 ብር ተሰበሰበ፣ እነሱ 33,000 ብር ይዘው ሄዱ። ከዚያም በዛው ወጡ፣ ተገፋን ብለው ወጡ። እነዚህም ሰዎች ዛሬ የሚሰሩት ሰዎች ይሄን አይነት ስራ ነው የሚሰሩት። ነገ ተገፋን ብለው ነገ ፕሮቴስታንት ሆን እያሉ በአደባባይ ይወጣሉ። እና ይሄ መፍትሄው ያለው የቤተክርስቲያን ማኔጅመንት ጋር ነው። አንድ የቤተክርስቲያን አለቃ ሲጠራቸው ይሄንን ጉዳይ ተደራድሮ ነው የሚያስመጣቸው። ድርድር ውስጥ ገብቶ ነው የት እንደሚያስተኛቸው፣ ምን እንደሚያበላቸው፣ ምን እንደሚያጠጣቸው፣ ምን አይነት ድርጊት እንደሚያደርግ ሙሉ ድርድር ውስጥ ገብቶ ነው የሚያመጡት። ስብከተ ወንጌል ክፍሉ ይሄን ጉዳይ ያውቀዋል፣ ጸሐፊው ያውቀዋል፣ አለቃው ያውቀዋል። በዚህ ሂደት ውስጥ ነው የሚመጡት። መጀመሪያ ይሄ ጉዳይ መሰበር ያለበት ቤተክርስቲያን ዙሪያ ነው። እነዚህ ሰዎች እኮ መስመር ስላገኙ ነው ቤተክርስቲያን ላይ መጥቶ የሚፈነጩት። አለቃው እከሌ የሚባል ቲክቶከር ይምጣ፣ እከሌ የሚባል ቲክቶከር በዚህ ብር ተደራድረን እናምጣ፣ እከሌ የሚባል አርቲስት በስርዓቱ ቤተክርስቲያንን አንድ አቡነ ዘበሰማያት መድገም የማይችል ሰውዬ ክርስቲያን ነኝ ብሎ ኦርቶዶክስ ነኝ ብሎ አንገቱ ላይ ክር ስላሳየ ብቻ መጥቶ መድረክ ላይ እንደፈለገ ጨፍሮ ይሄዳል፣ እንደፈለገ ደንፍቶ ይሄዳል። ይሄንን የሚያመጣው ማን ነው? አለቃው። ይሄን የሚያመጣው ማን ነው? የሀገረ ስብከቱ ሊቀ ጳጳስ፣ የሀገረ ስብከቱ ስራ አስኪያጅ። እነዚህ ሰዎች መጀመሪያ ይህን ነገር መግታት ካልቻሉ፣
ይህን ነገር ማስቆም ካልቻሉ አይቆምም። ይሄ ዝርፊያ አይቆምም፣ ሌብነቱ አይቀርም። ዛሬ ሐዋሳ ላይ ያለው ቂርቆስና ሚናስ ቤተክርስቲያን ዙሪያውን በፕሮቴስታንት አጥሮ ነው ያለው። ለዛ ቤተክርስቲያን ይሰራል ተብሎ ነው የተመጣው። ለነሱ የተከፈለው 4 ሚሊዮን ብር ነው የተከፈለው። ቤተክርስቲያኑ ግን የገባው 2 ሚሊዮን ብር ነው። ኔጌቲቭ ወደ 4 ሚሊዮን ብር ዕዳ አለበት ቤተክርስቲያኑ። ዙሪያዋን በግራና በቀኝ የፕሮቴስታንት መዝሙር ነው፣ አሁንም የፕሮቴስታንት ዘፈን ነው የሚዘፍነው። ዙሪያውን ሽንት ቤት ነው ያለው። ያንን እንኳን ተረድተው አስተያየት እንኳን አላደረጉም። አይ ሳውዝ ስታር ሆቴል ማረፍ ይቅርብን፣ አንድ የ150 ብር አልጋ ላይ እንተኛ፣ የ200 ብር አልጋ ላይ እንተኛ፣ ቤተክርስቲያኗ በዚህ መከራ ውስጥ ናት ያለችው ብለዋል አሉ። ሳውዝ ስታር ላይ ተኝተው፣ ሳውዝ ስታር ላይ አድረው፣ ሳውዝ ስታር ላይ አንድ አልጋ የሚከራየው አንድ አልጋ የሚያዘው በዶላር ነው የሚከፈለው። አለያ 5 ብር እስከ 6 ዘላለም እንደው በጣም ይቅርታና ይሄ ሳውዝ ስታር ለምሳሌ የምልህ ሊያስተባብሩ የሄዱት አካላት ሳውዝ ስታር ወይ እንደዚህ አይነት ሆቴል ካልሆነልን የሚል ጥያቄ አቅርበው ነው ወይስ ከጅምሩ ለምሳሌ እዛ ጋር እንግዶች ናቸው ብለው ጥሩ ቦታ ብንዝላቸው ብለው እንደዛ ይዘውላቸው ነው? እሱ ላይ ያለው ነገር ምንድን ይመስላል? አሁን አንዳንዴ ምን ይሆናል መሰለህ እዛው አጥቢያ ቤተክርስቲያን ላይ ያሉ አባቶች ወይም ደግሞ የሚያስተባበሩ ኮሚቴዎች ከሆኑ እነሱም ስህተት ሊሰሩ ይችላሉ። በነገራችን ላይ አንተ እንግዳ ሆነህ ስትሄድ የተዘጋጀልህ ነገር ካለ በቃ እዛ ቀጥታ ልትገባ ትችላለህ። የምታውቀው ነገር ላይኖር ይችላል እና እሱ ላይ እስኪ ያለ ነገር ካለ በዛው እንድትነካው ነው። ይቅርታ አጥር አድርገህ። እሺ እኔ ሂደቱ ላይ ስለነበርኩ ማለት ነው። አሁን ያው አግልለውን ስለወጣው ሂደቱ ላይ ነበርኩኝ። እንደዚህ የጉባኤ ዝግጅት ላይ የተለያዩ ቤተክርስቲያኖች ላይ እድሜ ልክ ሳዘጋጅ የነበረ ነገር ነው እና መጀመሪያ የሚመጣው ሰውዬ ሊስታውት ይደረጋል። ያ ሰውዬ ምንድነው የተደረገልኝ ነገር፣ ምንድነው የያዛችሁልኝ ነገር ብሎ ሁሉም ነገር በየአንዳንዱ ደረጃው ይነገረዋል። ከዚያ በተጨማሪ ደግሞ መጥቶ ጥሩ ነገር እንዲሰበስብልን፣ ጥሩ ነገር እንዲያለግርን፣ መድረክ ላይ ወጥቶ ጥሩ እንዲናገር፣ መድረክ ላይ ወጥቶ ጥሩ እንዲዘምር፣ መድረክ ላይ ወጥቶ ጥሩ የሙዚቃ መሳሪያ እንዲጫወት፣ የዚህ መስመር ክራሩ ምናምን እንዲጫወት ጥሩ ቦታ መያዝ አለብን ተብሎ የሚያዝላቸው በኮከብ ደረጃ ያሉ ቤቶች ነው። ይሄ የሚጀምረው አንድ ገና ከድርድሩ ነው። አንድ መምህር ሊመጣ ሲል ድርድር ይደረጋል። ትመጣለህ፣ ይሄን ያህል ብር እንከፍልሃለን፣ ይሄን ያህል ብር ስንከፍል የምታርፍበት ቦታ ይሄ ነው፣ ይሄን ያህል ነው የሚከፈል። አበል አይበቃኝም ብሎ ተደራድሮ ፖስታ ወርውሮ፣ በፊት እኛ በፖስታ ነበር እያሸግን የምንሰጣቸው። በቃ ይሄ አበል ይበቃቸዋል። ግን በፖስታ ታሽጎ ተሰጥቶት ፖስታውን ቀደው ወርውሮ የወጣ መምህር አውቃለሁ፣ ወርውሮ የወጣ ዘማሪ አውቃለሁ። ፖስታውን እቺማ እንዴት እቺ ትሰጠኛለች ብሎ ከገጠር ቤተክርስቲያን ማለት ነው ከአዲስ አበባ 500 ኪሎ ሜትር አካባቢ ላይ መኪና እኔ ራሴ ነኝ ጉባኤውን ያዘጋጀሁት። መልካም ጉባኤውን እኔ በገንዘቤ ነው ያዘጋጀሁት። ዘላለም ግን ማለት ቅድም ይቅርታሽ የተደረኩበት ስለሆነ ቅድም አሁን ወጥቻለሁ ያልክ ከቤተክርስቲያን ነው የወጣኸው ወይስ ከምንድን ነው? ቤተክርስቲያን አካባቢ ላይ ካለው አገልግሎት ወጥቼ ያው ኖርማል ምዕመን ሆኜ ነው አሁን እየኖርኩ ያለሁት። ታድሶ ብለው አግለውኛል። ቤተክርስቲያን አካባቢ ሰላም ለኪን አይከለክሉኝም። ቤተክርስቲያን ሄጄ ተሳልሜ የሚገባኝ ጸሎት ይላድርሽ። አይ ታድሶ የተባልከው ትምህርት ላይ ምናልባት ምን በዚህ ትምህርት የተባልክበት ሁኔታ አለ ትምህርቱን ሳትጠቅስ ወይስ ደግሞ ምንድን ነው? የለም ምንም አይነት ትምህርት የጠቀስኩበት ነገር የለም። ግን ልክ አይደለም፣ የሚሰሩ ስራዎች ትክክል አይደሉም፣ አግባብ አይደሉም። አንድ የህንፃ አሰራር ኮሚቴ 16 ዓመት ነው የገቢ ማሰባሰቢያውን የገቢ ማሰባሰቢያ ብዙ ናቸው፣ ሰፊ ነው። ሰበካ ጉባኤም ኮሜንት ላይም ምናልባት አንተ እንደዚህ የሚል ነገር እንደዚህ ብለውኛል ያልከውን ነገር ሲጠቅሱ ስላየሁ ነው። በቃ ለማንኛውም አይ ቲንክ በቂ ይመስለኛል። እየመሸብኝ ነው እና ልገድብህ አይሻልም? ሌላ ጊዜ በስፋት የምንሄድባቸው ሁኔታዎች ሲኖሩ ወይም ደግሞ በሌላም ቤት እዛ ላይ ደግሞ የተጠናከረ ሀሳቦችን ከነ ማስረጃው እኔ አሁን ምናምን አለው መሰላችሁ። ለምሳሌ አንዳንዴ የሚያስተባብሩ አካላት ሲሄዱ ቀድሞ መደራደራቸው ከዛ ደግሞ የሆነች ነገር ሲሰጣቸው አበል የሚባል ወይም ደግሞ የሆነ ነገር እሱን ቀዶ ጥሎ እንትን ማለት ቀድሞ አካውንት እንዲገባ የማድረግ እንዲህ አይነት ነገሮች በቃ ቶታሊ ወንብድና ስራዎች ናቸው። ኔጌቲቭ ውስጥ የሚያስገቡ እንዲህ አይነት አሰራሮች ናቸው። እውነት ለመናገር እንዲህ አይነት ነገር ካለ ጭምጭምታ ወሬ እኔም ሰምቻለሁ አይቻለሁ በተወሰነ መልኩ፣ ግን እንዳልኳችሁ ማጣራት ይጠበቅብኛል እና ከዛ በዘለለ ግን ለምሳሌ አልጋ አንዳንዴ
ራሱ ቤተክርስቲያኑ አጥቢያ ቤተክርስቲያኑ ወይም እዛ ላይ ያሉ ኮሚቴዎች አባቶችን ጨምሮ ማለት ነው ምን ሊያገኙ ይችላሉ? ስፖንሰር ሊያገኙ ይችላሉ። ለምሳሌ ሳውስታር የኦርቶዶክሳውያን ከሆነ አይ በቃ ችግር የለም ወይም እንዲህ አይነት እንትኖች ይመጣሉ እንደው እንደዚህ ብናደርግላቸው ከዚህ አንፃር ምናምን ብለው ለምሳሌ በነፃ የሚያገኙት ከሆነ እሱም ቢያደርጉ ምንም ችግር አይኖረውም። ለምሳሌ ይሄ ማለት ነው። ግን ቤተክርስቲያኗ ከካዝናዋ ወጣ የምትከፍለው አይነት ነገር ከሆነ ግን ምን ያህል ኔጌቲቭ እንደሚያስገባ ታስቡት። እንግዲህ ሳውስታር ማለት እኔ በደንብ አውቀዋለሁ ነገራችን ላይ ሐዋሳ እና በጣም አስቸጋሪ ነው የሚሆነው እንደዚህ አይነት ነገር። አሁን ይሄንን ማጥራት እንደዛ ይጠይቃል። እንግዲህ ሄዳችሁበት አጥርተናል የምትሉ እናንተ ናችሁ ያጠራችሁት። እንግዲህ በዛ ልክ የምታውቁትም እኔ እንዳልኳችሁ ምንም ማውቀው ነገር የለም። ለዛ ነው አሁን እንግዲህ በቤቴ ስለሆነ እየተወራ ያለው አንዳንዴ ያዝም አደርገው ማለት ነው። እኔም ቅድም የተወሰኑ ኮሜንቶችን ለመስጠትና ፕላስ ደግሞ ጅምላዊ የሆኑ አካሄዶች ራሴ ላይም ጭምር ሲፈጸም ስላየሁኝ ያ ትክክል አይደለም በሚል ነው ይሄ ከሰሞኑ ጉዳይ ባህር ዳር ነውና እናንተንም ያን ያህል በጣም ላለማፈን ነው ሙከራ እያደረኩ ያለሁት። አሁን ግን እንዳልኳችሁ ኮሎኔትም እየሆነ ስለሆነ ድካሙም ስላለ